ሰላም ሰላም ተማሪዎች እንደምን ከረማችሁ? እኛ ደህና ነን። ትንሽ ረጅም ሰዓት ሆነን መሰለኝ ከተጠፋፋ ሶሪ። እንግዲህ ከባለፈው ክላስ እየቀጠለ ነው ዛሬ የምንቀጥለው ማለት ነው። እና በባለፈው ስለ ማርኬት ስትራክቸር አይተናል ዩኒት 4 ላይ። ዛሬ ደግሞ ዩኒት 5 ላይ የምናያቸው ፓርቶች አሉ ማለት ነው። ዩኒት 5 ላይ ስለ ባንኪንግ እና ፋይናንስ ነው የምናየው በዋናነት ማለት ነው። ስለ እነዚህ ነገሮች ነው ትኩረት የምናደርገው ማለት ነው። ስለዚህ ምን ማለት ነው የሚለውን አንድ በአንድ እናያለን ማለት ነው። ባንኪንግ እና ፋይናንስ ምንድን ነው? ስለምንድን ነው የሚያወሩት? ስለዚህ እነዚህ ነገሮች ትንሽ አንደርስታንድ ለማድረግ ትሞክራላችሁ ማለት ነው። በዚህ ቻፕተር እንሞክራለን ማለት ነው። ስለዚህ በዋናነት ምንድን ነው ትኩረት የምናደርግበት ነገር በዚህ ቻፕተር ላይ የምናነበው ነገር እንደ ኢንትሮዳክሽን እና ጀነራል አይዲያዎች አንደርስታንድ ታደርጋላችሁ ተብሎ ይጠበቃል ማለት ነው። ስለዚህ ቤዚክ ፋክተር ኦፍ ፕሮዳክሽን ኢን ኢኮኖሚክ ካፒታል ነው። ካፒታል እና ላበሮች ቤዝ ናቸው። ካፒታል በዚህ ውስጥ ካፒታል ማለት ነው የሚለው ነገር ትኩረት አድርገን እናያለን ማለት ነው። ሶ ካፒታል ኢዝ አማውንት ኦፍ መኒ ዛት ፕሮዲውሰር ፔይ ፎር ዘ አዘር ፋክተር ኦፍ ፕሮዳክሽን ላበር ላንድ ኢንተርፕሬነር ኢን ዘ ፕሮዳክሽን ፕሮሰስ ላይክ። ስለዚህ ካፒታል ኢዝ አማውንት ኦፍ መኒ ነው፣ የገንዘብ መጠን ሊሆን ይችላል። ፕሮዲውሰርስ ፔይ ፎር አዘርስ ሌሎች የሚከፍለው ማለት ነው። ለምሳሌ ለላበር የሚከፈለው ዌጅ የምንለው ላንድ ሬንት ነው። ኢንተርፕሬነር ደግሞ እነዚህ ፕሮፊቶች ምናምን ነገሮች ከነዛ የሚከፈሉ ነገሮች ካፒታል ልንላቸው እንችላለን ማለት ነው። ሶ ዘ ፕሮዳክሽን ፕሮሰስስ አንድ የሚያሳየን ነገር ነው ማለት ነው። ሶ ካፒታል እነዚህ ነገሮችን ካፒታል ምንድን ነው፣ መኒ ማርኬት ምንድን ነው፣ ካፒታል ማርኬት ምንድን ነው የሚለውን በዚህ ቻፕተር ሞር ያወራል ማለት ነው። ስለ ባንክ እናወራለን። ባንክ ማለት ምን ማለት ነው? ባንክ ስለምንድን ነው የሚያወራው? በጊዜ ባንኮች አሰራራቸው ምንድን ነው የሚለው ነገር ትኩረት እናደርጋለን ማለት ነው። ሶ ዋት ኢዝ ዘ ፋይናንሻል ኢንስቲትዩሽን ፎር ባንክስ፣ ዋት ኢዝ ሞር አክቲቪቲ ኦን ባንክስ ኤንድ other financial institution and the bank, what's the difference between both of intermediaries, between savers and depositor and borrowers, between some እነዚህ ሁለቶች ነገሮች ዲፈረንሳቸው ምንድን ነው የሚለው ነገር እናያለን ማለት ነው። ባንክ ዋን ኦፍ ፋይናንሻል ኢንስቲትዩሽን፣ አንድ ፋይናንሻል ኢንስቲትዩሽን ከሚባሉት ውስጥ የመጀመሪያው ነው፣ ዋነኛው ነው። ትራንስፈር ኦፍ ፋይናንስ ፍሮም we have to access to our need for it is ከአንድ ቦታ ወደ አንድ ቦታ ትራንስፈር የምናደርግበት ሊሆን ይችላል። ኤክሰስ መኒ ካለበት ወደ ሌለበት ሊሆን ይችላል። ስለዚህ በባንክ አማካኝነት ትራንስፈር ልናደርግ እንችላለን። ባንክ ምንድነው? ሴቪንግ ነው አይደለ? አንዳንዴ ሴቭ ያደርግልናል። ለአንዳንዱ ሰዎች ሴቭ እናደርግበታለን፣ ሌላ ደግሞ እንበደርበታለን፣ ሌላው የተለያየ ነገሮች እንሰራበት እንችላለን። people with excess money will go to finance and put in the banks, this is called saving። ስለዚህ ሰዎች ገንዘብ ሲኖራቸው የት ነው የሚሄዱት? ባንክ ሄደው ሴቭ ያደርጋሉ። እነዚህ ደግሞ ባንክ ላይ ሄደው የሚያስቀምጡ ደግሞ ሴቪንግ በመባል ይታወቃል ማለት ነው። people who face the shortage of money will go to the banks and ask for loans። ስለዚህ እነዚህ ደግሞ ቦሮወርስ ይባላሉ። ብድርን የሚጠይቁ ገንዘብ የሌላቸው ሾርቴጅ ኦፍ ማኒ የገጠማቸው ሰዎች ይጠይቃሉ፣ ብድር ይጠይቃሉ። ሄዳችሁ ባንክ ልትጠይቁ ይችላሉ። ስለዚህ ባንክ ዊል ጊቭ ማኒ ኤሎን አኮርዲንግ ቱ ዜር ሊዲንግ ፕሮዲውሰር ማለት ነው። ፕሮዲውሰሮችን ያካትታልስ? እነዚህ ነገሮችን ተካቱ። ባንክ በዋናነት ሁለት ነገሮች ይሰራል፣ ሴቭ ያደርጋል፣ ቦሮ ያደርጋል ማለት ነው። ሞር ገንዘባችሁ ሄዳችሁ ካላችሁ ሴቭ ታደርጉበታላችሁ፣ ከሌላችሁ ደግሞ ሾርቴጅ ከገጠማችሁ ደግሞ ሄዳችሁ ልትበደሩ ትችላላችሁ ማለት ነው። ስለዚህ this is activity of bank is one example of financial intermediaries ይባላል ማለት ነው። ፋይናንሳል ኢንተርሚዲዬሽን so intermediaries, saving and loans. So in this unit general discuss
ኮንሰርን ባንክ ኤንድ አዘር ፋይናንሻል ኢንተርሚዲያሪስ፣ ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ፣ ኢንትሮዳክሽን ቱ ፋይናንሻል ማርኬት፣ ፋይናንሻል ኢንስቲትዩሽን፣ ባንኪንግ ኤንድ ባንኪንግ ፋይናንሻል ኢንስቲትዩሽን፣ ሰርካል ዲቨሎፕመንት ኦፍ ባንክ ኢን ኢትዮጵያ ሴክተር፣ ኤሌክትሮኒክ ባንኪንግ ኢ-ባንኪንግ የምንለው ነገር፣ ኢንዲጂነስ ፋይናንሻል ኢንስቲትዩሽን ኢትዮጵያ ላይክ እቁብ፣ ብድር። ሶ ዴርፎር እነዚህ ነገሮች ቢያንስ አንደርስታንድ ታደርጋላችሁ ተብሎ ይጠበቃል በዚህ ቻፕተር ላይ ተማሪዎች። ሶ እያንዳንዱ አንድ በአንድ ለማየት እንሞክራለን ማለት ነው። ስለዚህ በዚህ ቻፕተር መጨረሻ ላይ እነዚህ ነገሮች ቢያንስ አንደርስታንድ ማድረግ አለባችሁ ተማሪዎች። ቢያንስ ዲፈረንት ታይፕስ ኦፍ ፋይናንሻል ኢንተርሚዲያሪስ እንዳሉ ያውቃሉ ተብሎ ይገመታል። ዲስከስ ታደርጋላችሁ። አናላይዝ ዘ ሮል ኦፍ ኢንዲጂነስ ፋይናንሻል ኢንስቲትዩሽን፣ ዋት ኢዝ ዘ ሮል ኦፍ ኢንዲጂነስ ፋይናንሻል ኢንስቲትዩሽን ኢትዮጵያ አናላይዝ ታደርጋላችሁ ተብሎ ይጠበቃል ማለት ነው። ኤክስፕሌን ሂስቶሪካል ዴቨሎፕመንት ኦፍ ፋይናንሻል ኢንስቲትዩሽን፣ ላይክ ፋይናንሻል ኢንስቲትዩሽን ማለት አንዱ ባንክ ነው። ማይክሮ ፋይናንስ፣ ኢንዲጂነስ ኢንስቲትዩሽን ኢትዮጵያ። እነዚህ ነገሮች ምንድን ነው ልዩነታቸው? ዋትስ ዘ ዲፈረንስ ኤንድ ሂስቶሪካል ዴቨሎፕመንት ኢንስቲትዩሽን፣ ዲስክራይብ ፋይናንሻል ኢንስቲትዩሽን ላይክ ባንክ፣ ማይክሮ ፋይናንስ ኢንስቲትዩሽን ዲስክራይብ ታደርጋላችሁ ተብሎ ይታሰባል ማለት ነው። ላይክ define financial institution in Ethiopia. A bank is financial institution that is microfinance and indigenous is defined. Every and each student is defined in the topic is like evaluate the role of financial institution and for social economic improvement. So the end of this chapter or lessons, this chapter's unit discuss all students, every student at the end of the classes define this topics. So ይሄ ነገሮች ዲፋይን ታደርጋላችሁ ተብሎ ይጠበቃል ማለት ነው። ስለዚህ በክፍል 1 ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ እናያለን ማለት ነው። ስለዚህ በሌላ ቪዲዮ እንመጣለን ማለት ነው። እንቀጥላለን። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁም እንዳትረሱ። ሌላም ትምህርቶች እንዲሰራላችሁ የምትፈልጉ ካለ ከስር ኮሜንት ላይ ጻፉልን፣ እኛ እንመልስላችኋለን። ያልገባችሁም ነገር ካለ እንደዛው ኮሜንት ላይ ጻፉልን። ቴሌግራምም አለን፣ ወይም መቻችሁ ታገኙናላችሁ ማለት ነው። መልካም ጊዜ። ቻው።